ክቡራትና ክቡራን እንኳን ደህና መጣችሁ። ዛሬ በተለይ ለሴቶች ትልቅ ትምህርት የሚሰጥ ትዳርና ፍቅርን ወደ ላቀ ደረጃ ለማድረስ ለምታስቡ ሁሉ እጅግ ወሳኝ በሆነ ርዕስ ላይ እንወያያለን። እሱም ወንዶች ከፍተኛ ክብር ያላትን ሴት እንዴት ነው የሚያዩት የሚለውን ነው። ነገር ግን በአስተያየት መስጫው ላይ ለመሆኑ እናንተ ወንዶች የእኛን ዋጋ የምትወስኑት እነማን ስለሆናችሁ ነው የሚል የቁጣ ጥያቄ ከመነሳቱ በፊት አንድ ወሳኝ ነጥብ ላስምርበት። እዚህ ላይ ከፍተኛ ክብር ወይም ሃይ ቫልዩ ስንል ስለ እናንተ ሰብአዊ መብት ወይም እንደ ሰው ስላላችሁ ክብር ማውራታችን አይደለም። እያወራን ያለነው በአንድ ወንድ አይን ውስጥ እንደ ሕይወት አጋር ስላላችሁ ሳቢነትና ልዩ ዋጋ ነው። ይህ ልዩ ዋጋ ደግሞ በሥራ ማመልከቻ ላይ በሚጻፍ የስኬት ዝርዝር ወይም በትምህርት ደረጃ የሚለካ አይደለም። ይልቁንም ወንዱ በውስጡ ሊሰማውና ሊረዳው የሚገባ ረቂቅ ነገር ነው። ይህንን ክብር ወንዶች የሚያነቡት ራሳችሁን ከምትይዙበት መንገድ፣ ከምታንጸባርቁበት ውስጣዊ ጉልበትና ለዓለም ከምትሰጡት አጠቃላይ ስሜት ነው። ለወንድ ልጅ የእናንተን ውድነት በቃላት መንገር በፍጹም አይሰራም። እሱ ራሱ አይቶና ተረድቶ ሊሰማው ይገባል። በማህበራዊ ሚዲያ ላይ ስለ ራስ ዋጋ የሚለቀቁ ጥቅሶችና ፖስቶች ብዙ ጊዜ ተግባራዊነት የሌላቸው ባዶ ወሬ ናቸው። ይህም ልክ ቸኮሌት ቀምሶ ለማያውቅ ሰው የቸኮሌትን ጣዕም በቃላት ለማስረዳት እንደመሞከር ነው። ጣዕሙን ለማወቅ የግድ መቅመስ ያስፈልጋል። በተመሳሳይ መንገድ አንዲት ሴት እኔ እኮ ዋጋዬ ከፍተኛ ነው እያለች ራሷን የምታውጅና የምታስተዋውቅ ከሆነ ይህ የሚያሳየው የሰዎችን ትኩረትና አድናቆት ምን ያህል እንደተራበች ብቻ ነው። ይህ ደግሞ ወንዶችን የሚያረቅ እንጂ የሚስብ ባህሪ አይደለም። እንግዲህ ይህንን ግንዛቤ ከያዝን ዘንድ አብዛኞቹ ወንዶች በአንዲት ሴት ውስጥ እንደ ከፍተኛ ክብርና ውድነት የሚቆጥሯቸውን ዋና ዋና ባህሪያት እንመልከት። የመጀመሪያውና እጅግ ወሳኝ የሆነው ነገር የራስን ዋጋ ማወቅ ነው። የራስን ዋጋ ማወቅ ሲባል የራስን ጥንካሬ በግልጽ መረዳት፣ ለየት የሚያደርጉንን ውብ ስብዕናዎች መለየትና በዚያ ግንኙነት ውስጥ የምናበረክተውን ልዩ አስተዋጽኦ ከልብ ማክበር ማለት ነው። በብዙ ሴቶች ላይ በተደጋጋሚ የሚታይ አንድ ትልቅ ስህተት አለ። ብዙ ጊዜ ሴቶች ውድቀት እስኪገጥማቸው ድረስ የራሳቸውን ዋጋ በሚገባ የሚያውቁ ይመስላቸዋል። ነገር ግን ከአንድ ወንድ ዘንድ ፍላጎት ሲያጡ ወይም ውድቅ ሲደረጉ ያ የነበራቸው በራስ መተማመን በአንዴ ተደርምሶ ይፈርሳል። ነገሩን ይበልጥ ግልጽ ለማድረግ በጥሩ ምሳሌ እንየው። በእጃችሁ ላይ ንጹሕ የወርቅ ቁራጭ ቢኖርና ያንን ወርቅ ለአንድ ወንድ ብትሰጡት እባክህ ስማኝ፣ ይህ እኮ እውነተኛ ወርቅ ነው፣ በምድር ላይ በጣም ውድ ማዕድን እኮ ነው እያላችሁ ልታስረዱትና ልታስተዋውቁት ትሞክራላችሁ? በፍጹም ምንም የምታስረዱት ነገር አይኖርም። ምክንያቱም ወርቅነቱ በራሱ ይናገራል። ያ ወንድ ወርቁን አልፈልግም ቢላችሁ እንኳን እናንተ የምታስቡት ይህ ሰውዬ የወርቅ ዋጋ የማይገባው እውር ነው እንዴ? ስለዚህ ይህንን ውድ ወርቅ ዋጋውን ወደሚያውቅና ወደሚመጥነው ሌላ ሰው ወስደዋለሁ ብላችሁ ነው እንጂ ስለ ወርቅነቱ ተጠራጥራችሁ አታዝኑም። በፍቅር ግንኙነትም ውስጥ ልክ እንደዚሁ መሆን አለባችሁ። እዚህ ላይ ግን አንድ ግልጽ መሆን ያለበት እውነት አለ። እውነተኛ በራስ መተማመንና የራስ ዋጋ የሚገነባው በሕይወት ውስጥ ከባድ ግቦችን አልፎ በተግባር ስኬትን በማሳካት ጭምር ነው። ጧት ጧት በመስታወት ፊት ቆሞ እኔ ጎበዝ ነኝ፣ እኔ ድንቅ ነኝ እያሉ ራስን በቃላት ማበረታታት እስከ አንድ ደረጃ ሊጠቅም ይችላል። ነገር ግን በተግባር ወደ ውጭ ወጥታችሁ በሥራችሁም ሆነ በማኅበራዊ ሕይወታችሁ ያንን ለራሳችሁ ስታስመሰክሩና ስታሳኩ በራሳችሁ ላይ የሚኖራችሁ አመለካከትና የክብር ደረጃ እጅግ በጣም ከፍተኛና የማይናወጥ ይሆናል። ቀጥሎ የምናገኘው ባህሪ ደግሞ ከስሜት ይልቅ መጣጣምን ማስቀደም ነው። ይህ ነጥብ ሁላችንም ልብ ልንለው የሚገባ እጅግ አስደሳችና ወሳኝ ጉዳይ ነው። ምክንያቱም አብዛኛውን ጊዜ በግንኙነት ውስጥ መጀመሪያ የምንፈልገው ያንን ከፍተኛ የፍቅር ስሜት ወይም ኬሚስትሪ ነው አይደል? ልክ እንደ ንጋት ፀሐይ ልባችሁን የሚያበራላችሁንና ወይኔ ይህንንማ ሰውዬ ወደድኩት የሚያስብላችሁን ያንን የብርሃን ፍንጣቂ ቅጽበት ትመኛላችሁ። ነገር ግን ትልቁ ፈተና ወጥመድ ያለው እዚህ ላይ ነው። ለዚህ ጊዜ ስሜት ቅድሚያ ከሰጣችሁ መጨረሻ ላይ የሚስባችሁ ያንን ስሜታችሁን በደቂቃዎች ውስጥ የሚያነሳሳውና የሚያናውጠው ሰው ብቻ ይሆናል። በዚያ ቅጽበት ደግሞ በስሜት ከምትንገበገብ የተነሳ በአእምሯችሁ በአግባቡ ማሰብና ማመዛዘን ትቸገራላችሁ። በመሆኑም በረጅም ጊዜ ሕይወት ውስጥ ምን ያህል እንደምትጣጣሙ በትዕግስት ለማስተዋል ጊዜ አይኖራችሁም።
ፍቅርን የሚጀምረው ስሜት ቢሆንም ግንኙነትን ለረጅም ጊዜ ዘላቂና ስኬታማ የሚያደርገው ግን መጣጣም ብቻ ነው። ስለዚህ ማድረግ ያለባችሁ የመጀመሪያው ነገር ከአንድ ሰው ጋር ለመጀመሪያ ጊዜ ስትገናኙ ከፍንዳታው ስሜት ይልቅ ለመጣጣማችሁ ትልቅ ትኩረት መስጠት ነው። ነገሩን ይበልጥ ግልጽ ለማድረግ በጥቃቅን የዕለት ተዕለት ልምዶች እንመልከተው። የህይወት ፍጥነታችሁ ተመሳሳይ ነው? ማለትም በተመሳሳይ ሰዓት መውጣትና በተመሳሳይ ሰዓት ቤት መግባት ትወዳላችሁ? ወይስ የባህሪ ልዩነታችሁ የሰማይና የምድር ነው? እናንተ ሁልጊዜ ንቁ፣ ማህበራዊና ተንቀሳቃሽ ስትሆኑ፣ እሱ ግን በጣም ቀርፋፋ ወይም ሁልጊዜ ቤት መዋል የሚወድ ቤት አፍቃሪ ነው። ይህ አይነቱ የአኗኗር ዘይቤና የባህሪ መጣጣም በረጅም ጊዜ የትዳርና የፍቅር ሂደት ውስጥ እጅግ ትልቅ ዋጋ አለው። ስለዚህ ሁልጊዜም ለስሜት ግልብጥብጥ ሳይሆን ለረጅም ጊዜ ዘላቂ መጣጣም ቅድሚያ ስጡ። ከዚህ ቀጥሎ የሚመጣውና የላቀ ሴት እውነተኛ መለያ የሆነው ባህሪ ለራስ የሚሰጥ የማይናወጥ ክብር ነው። ከራስ መውደድ ጋር አብሮ የማይነጠል አንድ ትልቅ እውነት አለ። እሱም ለራስ የሚሰጥ ክብር ነው። አንዲት የላቀችና ከፍተኛ ክብር ያላት ሴት ለጊዜዋ፣ ለውስጣዊ ጉልበቷ፣ ለሰውነቷና ለአእምሮዋ ሰላም እጅግ በጣም ትልቅ ቦታ ትሰጣለች። በመሆኑም ክብሯን የሚነኩ፣ አእምሮዋን የሚያረክሱ ወይም ለራሷ ያላትን መልካም አመለካከት የሚያበላሹ ነገሮችን በፍጹም አታይም፣ አታደምጥምም። በሰማችውና ባየችው ነገር ሁሉ ላይ በጣም ጠንቃቃ ናት። ራሷን ለሚመጣውና ለሚሄደው ነገር ሁሉ ክፍት አታደርግም። ይህች ሴት በየፓርቲው በየጭፈራ ቤቱና ዝም ብሎ በማይረባ ስብሰባ ላይ በየቀኑ አታገኟትም። ጊዜዋን ከማን ጋር እንደምታሳልፍ፣ የት እንደምትሄድና ከማን ጋር እንደምትወጣ በጣም መራጭ ናት። በየቦታው ዝም ብላ አትገኝም። ይልቁንም ትኩረቷ ሁልጊዜም በራሷ ሕይወትና እድገት ላይ ነው። ለራስሽ እውነተኛ ክብር ሲኖርሽ ለጊዜሽም ትልቅ ቦታ ትሰጫለሽ። ምክንያቱም ጊዜ ሊተካ የማይችል እጅግ ውድ ሀብት ነው። በመሆኑም አንዲት የላቀች ሴት በተደጋጋሚ ይቅርታ፣ ሥራ ላይ ስለሆንኩ ጊዜ የለኝም ስትል ትሰማለች። ይህ ስትራቴጂ ሳይሆን የሕይወቷ መርህ ነው። ነገሩን ይበልጥ ግልጽ ለማድረግ በአንድ ምሳሌ ነው። ለሰዎች ምንም ያህል ብንወዳቸውም እንኳን በስልክ ላይ ረጅም ሰዓት ዝም ብሎ ወሬ ለመቀመጥና ጊዜን ለመግደል የሚሰጥ ትርፍ ሰዓት ሊኖር አይገባም። እርግጥ ነው ለደስታና ለጨዋታ የሚሆን የራሱ የሆነ ጊዜ አለ። ለምሳሌ ቅዳሜ ምሽት ላይ ሊደውሉ ወይም ወደ ቤት መጥተው ሊጨዋወቱ ይችላሉ። ነገር ግን በሳምንቱ የሥራ ቀናት ውስጥ በስልክ ላይ ሰዓታትን ማባከን ፈጽሞ የማይታሰብ ነው። ይህች ሴት የምትመራበት ትልቁ መፈክር ለጊዜ ትልቅ ክብር አለኝ፣ ሌላውም ሰው ለጊዜ ክብር እንዲሰጠው ፈልጋለሁ የሚል ነው። አራተኛው ነጥብ ደግሞ ብዙ ሴቶች በፍቅር ቀጠሮ ወቅት የሚወድቁበትን ትልቅ ወጥመድ የሚያሳይ ሲሆን እሱም በፍጹም ሌላ ሰው ለመሆን አለመሞከር ነው። እዚህ ላይ ሁላችንም ልናሰምርበት የሚገባ በጣም ስስና ወሳኝ ጉዳይ አለ። በተለይ በጣም በምትወዱትና በሚስባችሁ ወንድ ፊት ለመጀመሪያ ጊዜ በፍቅር ቀጠሮ ላይ ስትሆኑ የምትሰጡትን ምላሽና የምታሳዩትን ባህሪ በጥንቃቄ መቆጣጠርና ማጣራት በጣም ቀላል ነው። ለምን መሰላችሁ? እሱ ምን አይነት ምላሽ ቢሰማ ደስ እንደሚለው ቀድማችሁ ስለምትገምቱ ነው። እዚህ ጋር ነው እንግዲህ ትልቁ ስህተት የሚፈጠረው። እሱ አንድ ነገር እንደወደደ ሲናገር እናንተም እሱን ደስ ለማሰኘትና ልቡን ለመማረክ ስትሉ ብቻ የማትወዱትን ነገር እንደምትወዱ አድርጋችሁ ሌላ ሰው ለመሆን ማንነታችሁን ትለውጣላችሁ። ከፍተኛ ክብር ያላት ሴት ግን ይህንን በፍጹም አታደርግም። እውነተኛ ማንነቷን ታውቃለች፣ ለራሷም ታማኝ ናት። አንድ ወንድ እንዲወዳት ወይም እንዲቀበላት ስትል ብቻ የራሷን እሴትና ማንነት አታረክስም። ከዚህ ይልቅ በማንነታችሁ ሙሉ በሙሉ በመተማመን የራሳችሁን ሐሳብ በነጻነት መግለጽና እውነተኛ እሴቶቻችሁን በኩራት ማንጸባረቅ ይገባችኋል። የምትናገሩትንና የምታምኑበትን ነገር እሱ ከወደደው ወደደው፣ ካልወደደው ደግሞ ያ የሱ ምርጫና መብት ነው። እናንተ ግን የሱ ምርጫ ለመሆን ስትሉ ራሳችሁን አታጡም። የላቀ ሴት ሁልጊዜም የምትኖረው በራሷ እውነት ውስጥ ነው። ይህ ደግሞ ለአንድ ወንድ ከምንም በላይ ማራኪና ሊገምተው የማይችል ትልቅ ክብር የሚሰጠው ባህሪ ነው። በመጨረሻም አንዲትን ሴት ከማንኛውም ተራ ሴት የሚለያትን በወንዶች አይን ደግሞ እጅግ የላቀ ክብርና መደነቅን የሚያተርፍላትን አምስተኛውን ሚስጥር እንመልከት። እኔ በእርግጠኝነት የምረዳው አንድ እውነት አለ። ወንድን ተከትሎ መሮጥና እሱን ለማግኘት መጣር በአንዲት ሴት ላይ ያለውን ክብርና ዋጋ በወንዱ ፊት በእጅጉ ያቀጭጨዋል። አንድ ወንድ ወደ ኋላ ማፈግፈግ ሲጀምር የእናንተ ምላሽ እሱን ተከትሎ መኳተን ሳይሆን ባላችሁበት ቦታ ላይ ረግታችሁ መቆም መሆን አለበት። ምክንያቱም
ሰውን ማሳደድ የኔ የውስጥ ዋጋና ደስታ የሚወሰነው በአንተ ፍላጎትና ተቀባይነት ላይ ነው የሚል የተሳሳተ መልእክት ያስተላልፋል። ወንድ ልጅ ርቀቱን ሲያሰፋ በጭንቀትና በስተት እሱን ከመከተል ይልቅ እውነታውን በጸጋ ተቀብሎ ሁኔታዎቹ ካልተመቹ ሙሉ በሙሉ ጥሎ ለመሄድ ዝግጁ መሆን ያስፈልጋል። በተጨማሪም ለራሷ ያላት ግምትና ክብር ከፍተኛ የሆነ ሴት ለወንዱ መጥፎ ባህሪና ጉድለት መከላከያ ሰበብ አትፈጥርም። ማለትም እሱ እኮ አሁን ላይ በብዙ አስቸጋሪ ሁኔታዎች ውስጥ እያለፈ ስለሆነ ነው፣ ስለ ግንኙነታችን ገና እርግጠኛ ስላልሆነ ነው፣ ካለፈው ሕይወቱ በደረሰበት ጉዳት ሰዎችን ማመን አቅቶት ነው እያለች ራሷን አታታልልም። እንግዲህ ክቡራት ሆይ ወንዶች በአንድ ሴት ላይ ሊያያቸው የሚመኟቸውን 5 የከፍተኛ ክብር መገለጫዎች እነዚህ ናቸው። የራስን ዋጋ ጠንቅቆ ማወቅ፣ ከጊዜያዊ ስሜት ይልቅ ለረጅም ጊዜ መጣጣም ቅድሚያ መስጠት፣ ለራስ የሚሰጥ የማይናወጥ ክብር፣ በየትኛውም ሁኔታ ውስጥ እውነተኛ ማንነትን አለመቀየር ናቸው። እነዚህ ባህሪያት በአንድ ጀንበር የሚገነቡ አይደሉም። ነገር ግን በየቀኑ በሕይወታችሁ ላይ ስትተገብሯቸው ለራሳችሁ ያላችሁ ክብር ከፍ የሚል ከመሆኑም በላይ በሕይወታችሁ ውስጥ የምታገኟቸው ሰዎች ያንን የክብር ደረጃችሁን የሚመጥኑ እውነተኛ ወንዶች ብቻ ይሆናሉ። የራሳችሁን ወርቅነት ለማስረዳት አትልፉ። ዋጋችሁን የሚያውቅና የሚንከባከብ ሰው በራሱ ጊዜ ወደ ሕይወታችሁ ይመጣል። ዛሬ ከተነጋገርንባቸው ነጥቦች ውስጥ ይበልጥ ለእናንተ ጠቃሚ ሆኖ ያገኛችሁት የትኛውን ነው? ወይም ደግሞ በግንኙነት ውስጥ የሴት ልጅን ዋጋ ከፍ ያደርጋል የምትሉትን ሌላ የምትጨምሩት ምን አይነት ባህሪ አላችሁ? ሐሳባችሁን በኮሜንት መስጫው ላይ አካፍሉኝ። ስለተከታተላችሁኝ ከልብ አመሰግናለሁ። ክቡራን አድማጮች ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉ እየጋበዝን ለመሰናበት እንወዳለን።